ሰላም ሰላም፣ ጤና ይስጥልኝ። የዞመነሽ ዩቱብ ተከታታዮች፣ እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ውድ ተከታታዮች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የሐረግ ድራማ ተለቋል። እንግዲህ ነገ መለቀው ይሆናል። እስቲ ወደ ቪዲዮ እንሄዳለን። እንግዲህ በጣም እየለመነችው ነው። እሱ ግን በጣም ጭካኔውንና አረመኔውን እያሳየ ነው። አውቆ እያስፈራራት ነው። በጣም ነው የሚገርመው። አሁን ፖሊስ ጣቢያ ናቸው ይለዋል። ውሳኔው ምን መሰለ እያለ አይን አይኗን ያያታል። በስም ፍላሹን በቃ ፍላሹን ለፖሊሶች ስጣቸው። በቃ አይሆንም፣ በቃ አይሆንም፣ በቃ አይሆንም እያለች እየለመነችው ነው። ልክ እንደዚህ ስትወስኝ ደስ ትይኛለሽ። በቃ ተው፣ በቃ ተው፣ ፍላሹን አትስጣቸው ብሎ በውሸት በማስፈራራት እንግዲህ ሊያገባት ነው። ግን በጣም ጨካኝ ሰው አለ እንደዚህ አይነት ሰው። ከአሁን በኋላ ናታን እናሳልፈህ እንደማሰጠው። እኔ እኮ ከዚህ በኋላ በድን ነኝ፣ ምንም ሆኜ ዋናው ምስቴ መሆንሽ ነው፣ ዋናው ጠገቢ መሆንሽ ነው ብሎ ደበስ ያደርጋታል። እንግዲህ የሰርጋችን ዝግጅት ከዛሬ ጀምረን ናታን እንዴትም ብለሽ አሳምነው። ስለዚህ ቪዲዮ ማወቅ የለበትም፣ በፍጹም ማወቅ የለበትም። ለምን ሲባል ቆይስ ለምን እናስደርግ? ምክንያቱም ይሄን ካወቀ በራሱ እጁን ይሰጣል ለፖሊስ። ስለዚህ አስቢበት። ናታን እንዳይጎዳ ከፈለግሽ እንዲጎዳ ማትፈልጊ ከሆነ ግን አፍሽን ትዘጊያለሽ። ብቻ ተሱን ተው። እኔም ማንንም አልናገርም ከዚህ በኋላ ናታን ታሰቃየው እያለች ትለምነዋለች። አይ ፍቅር፣ አይ ፍቅር ግን በጣም የሚገርመው እኔ ያደግኩት ኃይለኛ አባት ያለበት ውስጥ ነው። በእርግጥ አባቴ እኔን ስለሚወደኝ ኃይለኛነቱ ምንም አይመስለኝም ነበር። እናቴ ግን ማንነቱን አክብራ ሳይሆን በጣም ፈርታው ነው የምትኖረው። በእርግጥ በጣም ነው የምትወደው። ባትወደው ኖሮ አብረው አትኖርም ነበር። በተለይ ወንድሜን ደግሞ አብሮ ያሰቃየው ነበር። ለ3 ቀን ምግብ ሳይሰጠው በጨለማ ክፍል ውስጥ ዘግቶ ያቆየዋል። ህይወት አንዳንዴ ፈተና ነች። ለአንዳንዱ ደስታ፣ ለአንዳንዱ ሐዘን፣ ለአንዳንዱ ጭካኔ ታስተምራለች። የኔ ቤተሰቦች ገንዘብ የላቸውም፣ ግን በጣም ፍቅር አላቸው። በተቃራኒው ደግሞ የአንቺ ቤተሰቦች ገንዘብ አላቸው፣ ግን ፍቅር የለውም። እሺ እሱን ተውና እህት ወንድም አለክ? ወንድም ነበረኝ፣ እንደ አባት እንደ ጓደኛ የሚሆንልኝ ወንድም፣ የዳጊ አባት እሱን ብታውቂው ይለይብሻል። አንዳንዴ ጥሩ ሰዎች አይቆዩም። እሱ ምን አለ እሱ ቆይቶ እኔን በወሰደኝ ኖሮ ግን እኮ እግዚአብሔር የፈቀደውን ነው የሚያደርገው። የወደደውን ወሰደ ይባላል። ስለዚህ አታስብ። ደግሞ አንተ በዛ ላይ አንተ ጥሩ ሰው፣ ጥሩ ልጅ፣ ጥሩ አፍቃሪ ነህ። ያን ያህል ግን ጥሩ ሰው አይደለሁም። ከዚህ ጨዋታ ብንወጣ አይሻልም? እሺ ስላንተ ፍቅር ታሪክ ደግሞ ንገረኝ። አንቺ ደግሞ ሁሉን አንዴ ካላወቁ አልሽ እኮ። ዋላ ግን ጥብስ ባረግሽ
አመመኝ ምናምን ብሎ ነገር የለም ብለው ጨዋታ ጀመሩ። ገና በመጀመሪያ አገኘሁህ፣ ወይኔ ጠበሰችው። እሺ ቀጣይ ጫት፣ ወይኔ ጠበሰችው። እሺ ወይኔ አንተ ቆይ በጣም መሰለህ እኮ እኛማ ትንሽ ቆየን። አብይ እየጠበቀኝ ነው፣ እኔ ልውጣ። በዛ ላይ ደግሞ እኔ ብቻ ነው ሳሸንፈው የነበረው አጎትን። ኧረ እባክሽ እኔ እኮ ላንቺ አዝኜ ነው እየተሸነፉልሽ ያለው። ኧረ ደፋር፣ ስንፈትህን አለማመን ነው ደፋር። እሺ እናያለን። ኦሊ ከዳጊ ጀምር ትለዋለች። በጣም እንትን ጨዋታ ጨምረዋል። የእውነት በጣም እዚህ ጋር እንግዲህ በጣም እያለቀሰች ነው። በጣም ታሳዝናለች የእውነት። እዚህ ጋር ደግሞ በአንቺ ምክንያት ነው እሺ ንብረታችን የሌለው ምናምን እያለች ትጮባታለች። አይ ክፉ ሰው እየሮጠች ትመጣለች። ጫጥነቷ የፍራታ መሆነሽ ነው የኔ ቆንጆ። ለምንድን ነው የምታለቅሽው? ደህና ላይ ምንም አሉ አታይም? በላይ ነገር ሁሉ ደስተኛ ነኝ። ሲጀመር አንቺ ደህና ባልሆን ይመለከትሻል። መረጋጋት አልፈልግም ተይ በቃ ብላ ትሄዳለች። የኔ እናት ሄሎ አለቃ የፍራታን አግኝቻት ነበር፣ የሆነ ነገር ሆናለች። አረ ምንም የምታናግሪ አትፈልግም። እሺ በቃ እከተላታለሁ። እሺ ቻው። ምስኪን ደንዛለች እኮ ድንዝ ብላለች በደንብ ስታሳዝን። ዛሬ ጀምሮ የካናዳ ላይ ያለ ግንኙነት ታቆሚያለሽ፣ እንዲጠላሽ ታረጊያለሽ ብሎ ሰማሽኝ አይደል ይላታል። ፊቷን ጥርግርግ አድርጋ ገባች ማለት ነው። ምስኪን አቤት ግን ፍቅር ማለት እንደዚህ ነው። ብዙ መዛዝነት ያስከፍላል የእውነት። አይዞሽ እንግዲህ ቻዩ የኔ ቆንጆ፣ ምንም ማድረግ አይቻልም። እዚህ ጋር እያጸዳች ነው እንግዲህ ጽድት እያደረገች ነው። ምን ሆነሽ ነው የኔ ጨረቃ ይላታል። እባክህን ብቻዬን መሆን እፈልጋለሁ። ትላይ ልትሄድ ትፈልጋል። እንዴት ነው ምን እንደሆንሽ ሳላቅ መሄደው? ምንም እኔን ማወቅ አስፈላጊ አይደለም የኔ ጨረቃ። እኔ እኮ ናታ ነኝ፣ ምስጢረኛሽ ነኝ። እባክህ ውጣልኝ። እሺ በቃ ስትረጋጊ እመጣለሁ። እሷ በጭንቀት ፊቷን አዞረችው። እሪ ብላ እያለቀሰች ነው የኔ እናት። አይዞሽ እንግዲህ ቻዩ ያለ ነው። እውነት ግን ንባቸው የት ነው የሚመጣው? የእውነት በጣም ነው ጎበዝ ናቸው። ግን ሲተውኑ የእውነት ግን ሊተውኑ ሲሉ እንዴት ነው ንባቸው የሚመጣው ነው የኔ ጥያቄ። ለሸከስ ብሎ ቤት አማራ ይመቸው። አንተ ምንድን ነው የምታወራው? እሱ አባረረኝ ማለት ነው ደግሞ አንተ ሰው ብዬ ማውራቴ። እኔን እንጂ ከቤት ወጥቶ እነሱ አብሬያቸው ልቆይ ነበር ይፈልግ እንዴ ጣልሽ። ይሄ ደግሞ ምን ማለት ነው?
ተረድቼሻለሁ። አንተ ምን አይነት መንደርተኛ ነህ እንዴ? የሄደበት ሀገር ይሄን ነው እንደሚያስተምሩት። አንተም ከፈለክ እናስተምርሃለን። ይልቅ አሁን ወደ የት ነው የምንሄደው? ትናንትና ስላልተጫወቱ ይቅርቅር እያለኝ ነበር። ኧረ እባክህ ፑል ስላልተጫወቱ ነው ወይስ አጫዋትን አላየዋትም? በጣም እኮ ነው የምታምረው። ስል እኮ ነው የምትመስለው። ለማንኛውም ብንሄድ ይሻላል ይላል። ይሄዳሉ። አቤት አንዳንዴ እኮ ጓደኛ ይዟችሁ ነው የሚጠፋው። የእውነት ጓደኛ ስትይዙ ማምረጥ አለባችሁ። አሁን የዳጊው ጓደኛ በጣም አደገኛ ነው። በቃ እንውጣ፣ እሺ እንሂድ። ግን ዳግም አይመጣም እንዴ? አብረን ወክ እናደርግና እዛ በኋላ ትመለሳላችሁ። አይ ችግር የለውም ሸኝሽና እመጣለሁ። አይ ደውልለት። ቀን ሙሉ ከቤት አስወጥተን ነው ውለን። ደውልለት። ዳግም እያለ እየፈለገ ወይ አጎቴ የት ነህ? አብረን እንድንሸኛት ፈልጋ ነበር። እሺ በቃ መጣን፣ ጠብቁኝ። እሺ አጎቴ፣ እሺ በቃ እንውጣ። እሺ ትላለች ውደትዬ፣ ቆንጆ የኔ ውድ እዚህ አልጋዋ ላይ ለሽ ብላለች። አይዞሽ እንግዲህ ምን ወኔ መስማ ፒክቸሩን እያሳያት ነው። ይህ ጨካኝ አረመኔ። ወይኔ ከዛ እያሰበችው ነው። አይዞሽ እንግዲህ ያለ ነው። ሉሊት ትመጣለች። እዚህ ነሽ እንዴ? ከታች ሳጣሽ እኮ ወደዚህ መጣሁ። አሁን ከማንም ጋር ማውራት አልፈልግም። አሁን ደግሞ ምን ሆንሽ? አሁን እኮ ማታ ስትመጪ መረጃ ስጪ ስላልኩኝ ነው ይዤልሽ መጣ። አሁን ስለሱ ማስብበት ሁኔታ አይደለሁም። እንደፈለግሽ ማድረግ ትችያለሽ። እኔ የምለው እንደፈለጋችሁ የምታሽከረክሩ ያሻንጉሊታችሁ ነው። አሁንስ በዛ። እባክሽ ለለምነሽ ሂጂልኝ። በቃ ማንም ሰው ጋር ማውራት አልፈልግም። እኔ ግን ሉሊት በጣም ነው ደስ የምትለኝ። በጣም የምትተውነው የሆነ የቱርክ ፊልም ነው የምታስመስለው። እሺ የእውነት በጣም ነው ደስ። እኔ ሉሊት ምን ለማመጣት ይመስላታል? ስለ ስራችን እንዲሁም አንዲትም ፍንጭት አልነግራትም ትላለች ማለት ነው። ወይኔ እንዴት እንደምታምር ስለ ይችል ጭራሽ እንዳታወራ ይለዋል። ዳጊ እንዴት ነው? አቤላ ሰላም ነው? አቤል እባላለሁ ብሎ ታውቅ የዳዴት። እኔ ደግሞ ጽዋን እባላለሁ። አንቺ ደግሞ በጣም ቆንጅዬ ነሽ። እጇን ሳማት። ወይኔ ጉዴ! እኛ በቃ እንሄዳ አይል። ምን አይነት ቀወጤ ነው አንተ! ምን ለማድረግ እየሞከርክ ነው እንዴ? ማድረቃች እና አይደለማ። አንተ ደግሞ እኮ ምን ችግር? ልጁ ግን በጣም ፈታ ያለ ነው። ባህሪያቸው ምንም አይመሳሰልም። ምንም አይመቸኝም። ፍጥን ይላል ለዋን እዚህ ጋር ቁጭ ብላ እየተንጎራደደች ነው እንግዲህ ሉል። አቤት እች ልጅ ግን መሆኗ ነው። ይኸው ከመጣች በኋላ ጀምሮ ምንም ነገር ምግብ አልበላችም። የሆነ ነገር መሆናለች። ልጠይቃት ሞክሬ ነበር ግን ልታናግረኝ ሆነ እኔን ልታናግረኝ ሁኔታውን አውቃ ይሆን እንዴ? የተሆናታ የኔን እናት አረጋግጣ ይሆን? ናታን ባክን የሆነ ነገር በላትና እንድትናገር አድርግልኝ። ኤፍራታን እንደዛሬ ፈርቻት አላውቅም። ሄጄ ሳናግራትም ጀርባዋን ነው የምትሰጠኝ። ቆይ የሄደችው የት ነበረ? ጠዋትማ የሆነ ሰው ላግኝ ብላ ነው የወጣች።
ምናልባት እሷ አስከፍታት ይሆን? እሷ የምታውቅ ይመስልሻል? እሷ እንደሆነች ወደ ቤት ስትገባ በጥንቃቄ ሸንኮኮች ነው የምትገባ። ጠዋትም ስትወጣ እንደዛ ነው የወጣችው። እንደዛ እንደሆነ አልገባኝም። እስቲ ካናገረች ሂጅ ልሞክር ደግሞ ብሎ ወጦ ይሄዳል። አቤት በጣም በሰቀቀን እኮ በቃ እንትን አለቻቸው። ፈጣሪው እባክህ ልጄን ጠብቅልኝ፣ ከዚህ በላይ እንድትፈትን አታድርግ። የወሰነችውን ያሰበችውን ሁሉ አሟላላት። ችግሯን ከላይዋ ላይ አውጣላት። እባክሽን አታስጨንቂኝ። ምንድን ነው የሆንሽው? ሌላው ደግሞ እንዴትም ብለሽ ስለዚህ ቪዲዮ ግን ማወቅ የለበትም። ሰው በእጁ መጥፋቱን በፍጹም ሊያውቅ ለምን ይባል? ቆይ ይህን ለማድረግ ነው ምን አስፈልግ? ሄዶ እጁን ይስጠን። አለበት የበለጠ ስለዚህ ካለበት የበለጠ ትልቅ ወጥመድ ውስጥ ይገባል። እንዴት ጎዳ ማትፈልጊ ከሆነ ግን አፍሽን ትዘጊያለሽ። ምን ሆንኩ? ቆይ ብቻ መሆን አልችልም? ግን እኮ ያንቺ ናታ ነኝ። ስታዝኝ፣ ስትበሳጪ ሁሉንም ማድረግ ናታን ለምን አታወኝ? ለምን ነው ችግምትል? እሺ በቃ ትበሳጭ። የኔ እናት አለቀሰች። ውይ ፈጣሪ ሆይ፣ የማትወዱትን ሰው ግን ማግባት በጣም ነው የሚከብደው። በጣም 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 ከበድ ነው የሚለው የእውነት እግዚአብሔር አምላክ ይሆናል። በልቅሶ ሞተች እኮ ልጅቷ። እና ሄሎ እንዴት ነሽ? እኔ እንደዛ ብያለሁ። ያው ግን በአንድ ድንጋይ ሁለት ወፍን እንደማምጣት ማለት ነው። እኔ ምን እንደምልህ አላውቅም። የሆነ ሰው መጠጥ ይላል፣ ግን አንቺ ፈቃደኛ አይደለሽም። እሺ በቃ በኋላ እደውልልሃለሁ። ደህና ደርልኝ። በጣም ነው ማፈቅርሽ የኔ ውድ ሚስት ብሎ ይላታል። ይፉ ደህና ነሽ? ከማን ጋር እያወራሽ ነው? ደህና ነኝ። የሆነ የስራ ስልክ ነበረ። እኔ ግን ፊትሽ ላይ ደህንነት ስሜት አይደለም እያየሁ ያለው። ይፉዬ አስቀየሙሽ እንዴ? እኔ እኮ አንዳንዴ ተናግሬ ደግሜ ማስታወስሽ አልችልም። አንቺ ምንም አላደረግሽም፣ ደግሞ አንቺ ምንም ብታረጊ አልቀየምሽም። እሺ እንደዛ ከሆነ ምንድን ነው የሆንሽው? በጣም እየጨነቀኝ ነው። ግን ከፈቀድሽልኝ አቅፌሽ ላልቀስ? እሺ ግን አብረሽ ነው ማለቅሰው። የኔ እናት ተለቀቀሱ እንግዲህ ማለት ፈጣሪ ሆይ፣ አንዳንዴ እኮ እንደዚህ ስታወጡት የውስጣችሁን ቅልል ይላል። በቃ አሁን አታልቅሽ፣ ፈገግ በይ። የኔ እናት አሰቃየው እኮ የእውነት። እዚህ ጋር ገን እያለች ነገር አለ። ምንም አላለችኝም። እንደናንተ ከፊቴም ጥፊ አላለችም። ግን ምንም ነገር ልትነግረኝ ፈቃደኛ አይደለችም። ጠልተኝ ይሆን እንዴ? ቆይ ይህን ምንድነው ይህን ቃል የምደጋግመው? እናንተ አብረን ሆነን ብዙ ፈተናዎችን አልፈናን አንትሉ። ለምንድን ነው አሁን ተስፋ የምቆርጠው? አሁን አልፈልግም ጠልተኛለች ያስብላል እንዴ?
ግራ ገብቶኝ እኮ ነው። ኤፉ ፊት ከምትነሳኝ በሞት እመርጣለሁ። እሷን በጣም ነው ማፈቅራት። አሁን ላይ የምታሳየኝ ጠባይ ግን ምንም ደስ አይልም። ከዚህ በፊት እንደዛ ብላ ታውቃለች? እንደ ዛሬ እንኳን ሆናብኝ አታውቅም። ሰሞኑን ትወጣለች፣ የት እንደምትሄድ አላውቅም። እንግዲህ ሌላ ምክንያት ይኖራት ይሆናል። በጣላት ተከበናል። እሷ የምትሄድበትን አትናገር። ታግታ ነበር። ማን ያገታት? አዎ ታግታ ነበር። ቤዛን ያገባዋት እሷን ለማዳን ስል ነው። ቤዛን አግብቼ እሷን ድርጅት እንድሰጣት ነው። ግን እንዲህ ያን ላደርገው አልቻልኩም። የኛ ንብረት ማለት እኛም ወይ ምንድን ነው የሰራሁት? የምታውቂ መስሎ ነው። በዚህ መንገድ ስለነገርኩሽ በጣም ይቅርታ። ስለዚህ ተከራይቶ አይደለም ቤትም ሆነ ድርጅትም ነገር የለን እና ያ ሰውዬ እንደ ተከራይ አክት ሲያደርገው የነበረው እያስመሰለ ነው። እሱም በእኔ ላይ እያስመሰለ ነበር። ከፊት ጋር ሄደሽ ነበር። ከማን ጋር ነው ሄድሽው? ከገኒ ጋር ሄጄ ነበር። ግን ቃላት እንኳን ሲለዋወጡ እንደ ጣላት ነበር። ቤታችን የወሰደው እሱ ነው እንዴ? በቃ ይህን ጉዳይ ከገነት ጋር እናወራለን። አይደለም አሁን ብዙ ቀን ምግብ ብሎት ጧት ይሄዳል። አቤት አቤት ጉድ ነው። እንግዲህ ገኒ ጋር ይመጣና ነይ ቁጭ በይ ይላታል። ግን እንደዚህ አይነት ድራማ አለ እንዴ በዚህች ምድር ላይ? እንግዲህ የእውነት ለመናገር እንደዚህ አይነት አረመኔ ጨካኝ አለ? እውነት ሁሉን ነገር በግዴታ እንዴ? ሰው እኮ ወዶ ፈቅዶ ሲጋባ ነው ደስ የሚለው። እነሱ ደግሞ አበዙት። የእውነት አበዙት። ቤትዬ ስለሆነችው ነገረችን እንዴ? አይ ስለሱ ጉዳይ አይደለም። ማታ ገርደን ውስጥ ካወራን በኋላ ምንም አልተገናኘንም። ለምንድን ነው? እኔ ማላውቀው የተፈጠረ ችግር አለ እንዴ? ገኒ እኔን ሳታስፈቅጅ እንዴት ከዛ ጨካኝ ቤት ይዘሻት ትሄጃለሽ? የሆነ ነገር ብትሆንስ? እንዴት እኔን ፍቃድ ሳትጠይቂ ትይዘት? ግን እንድታስታውስ ነበረ። ከዛ ቤት ከሄድን በኋላ ብዙም ማስታወስ ጀምራ ነበረ። መለሰ ደግሞ ብቻዋን ስትሆን ችላ ስንላት ነገሮችንም እየረሳች መጣች። ማንም አይወደኝም፣ ሁሉም ይጥሉኛል ብላ ራሷን ማጨናነቅ ጀመረች። እዛ በኋላ እንኳን ልታስታውስ ይቅርና ቆይ ግን እዛ ቤት በሄዳችሁ ጊዜ የሆነ ነገር ቢያረጋችሁስ ብሎ የለዋን ማለት ነው። የዛ ሰዓት እኮ ምንም ነገር አልበላሁም፣ እንዲች አልቀመስኩ። እህቴ ግን በልታለች። እህቴን እንደምወዳትና እንደመሳሰላት ያውቃል። አንቺ እዛ ቦታ ይዘሻት ብትሄጂ ምን ቢጨምርበት እንደሚችል አላውቅም። በቃ እናታን ይቅርታ። በቃ እንደነገርኩ በሰዓቱ እሷ እንድታስታውስ ነው። ግን ዞሮ ወደ እኔ መጣ። እኔ እየወቀስኩሽ አይደለም። ከዚህ በኋላ ግን ከዛ ጨካኝ ቤት እንድትሄድም ሆነ እንድታገኘውም አልፈልግም። እሺ በቃ ድጋሜ እንደዚህ አይነት ስህተት አይፈጠርም።